ሁላችንም እንደምናውቀው ወለጋ የአማራ ክልል ነውና ወደ አማራ እንጠቀልለዋለን የሚል አስተሳሰብ ስላላቸው ነው ወደ ወለጋ የሚገቡት። መተከልም የኛ ነው መተከልን እንጠቀልላለን ብሎ የኢትዮጵያ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትሩ እዛ ድረስ ሄደው የሰፈሩትን ሰዎች እናስታጥቃቸዋለን ብሎ የተናገረው በቪዲዮ የተቀረጸ ነገር ስለሆነ የታወቀ ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ከነበረበት ከአንዳንድ የኦሮሚያ የምዕራብ ኦሮሚያ አካባቢዎች ወደ ሰሜን ቢሄድም የኢትዮጵያ የታጠቀ ኃይል ከዛ ተነሳ ማለት አይደለም። የኢትዮጵያ የፖሊስ ሰራዊት የታጠቀ የሰለጠነ በብዙ ቦታዎች ላይ ብዙ ግፎችን የሚሰራና የሰራ አሁንም አልከደም ከዛ ቦታ ላይ አልተንቀሳቀሰም። እየተጨመረ እየሄደ ነው። ኃይል እንዳስፈለገ ቁጥር እየተጨመረ ይሄዳል። የአማራና የኦሮሚያ ፕሬዝዳንቶች ባህር ዳር ላይ ተገናኝተው በአንድ ሆነን በአንድነት ወቦን እናጠፋለን ብለው የተናገሩትም በሬከርድ ያለ ነውና የታወቀ ነው። የሁለቱም የልዩ ኃይላት የአማራም የኦሮሚያም ልዩ ኃይል አልተነሳም፣ ከዛ ውስጥ አልተነሳም። እነዚህም በሰፊው የታጠቁ ናቸው። በመንግስት የሚታጠቁ ናቸው። በሚሊሻ ደረጃ መንግስት የሚያስታጥቃቸው ፌደራል መንግስቱ የሚያስታጥቃቸው ሳይሆን የክልል መንግስታቱ አሰልጥነው የሚያስታጥቋቸው የኦሮሚያና የአማራ ልዩ ኃይል አለ። የኦሮሚያና የአማራ ፖሊስ ኃይል አለ። እነዚህ ሁሉ አልተንቀሳቀሱም ከዛ። እንዲያውም የፋኖ ሚሊሻንም ጨምሮ ወደ ውስጥ እየገቡ አሁን ቅድም እንዳልከው ህዝቡን እያሸበሩና እያስጨነቁ ነው የነበሩት። ስለዚህ በአሁኑ ሰዓት ወቦ አልተንቀሳቀሰም ለሚባለው ወቦ ከተጀመረ ጊዜ ጀምሮ አንድም ቀን ውጊያ ሳያደርግ የዋለበት ቀን የለም። ከፍተኛ ውጊያ በየቀኑ ይደረጋል። በተለያየ ቦታዎች ትልልቅ ውጊያዎች አንዳንድ ቀን እስከ 3 ቀን የማያቋርጡ ውጊያዎች ይደረጋሉ። ስለዚህ ተነሳ የሚባለው ነገር የተወሰነ ከመከላከያ የተነሳ አለ። የቀሩት ኃይላት ግን እዛው ነው ያሉት። እየተመላለሱ እየተጨመሩ ስንቅም እየተጨመረላቸው ሎጂስቲክሱ ተተኳሹ ሁሉ እየተጨመረላቸው ነበሩ ማለት ነው። በተለይ በወለጋ የሚባለው ቀድሞ አጠራሩ ወለጋ የሚባለው በተለይም ሆሮ ጉድሩ ውስጥ። ስለዚህ ሆሮ ጉድሩ ውስጥ ውጊያ ያልነበረበት ቀን የለም። የኦሮሞ ነፃነት ጦር ያልታገለበት እና ያልተዋጋበት ቀን የለም በዛ ቦታ። በተለይም በጃርደጋ፣ በጃርቴ፣ በጊዳ አያና፣ በአምሩ በእነዚህ ቦታዎች ላይ ሁሉ እነዚህ ቅድም የጠቀስኳቸው ኃይላት በሙሉ በየጊዜው ስለሚዘምቱ እነዚህን እስካሁንም ያቆመውና ህዝቡ በጭራሽ ተጠርጎ ተጠራርጎ እንዳያልቅ ያደረገው የኦሮሞ ነፃነት ሰራዊት መከላከል ጉዳይ ነው። በዚህም የተነሳ በሆሮ አካባቢ አሁንም እንዳልኩት የኦሮሞ ነፃነት ጦር ወቦ በዛ ቦታ ባይኖር ኖሮ በዛ አካባቢ ላይ ማንም ኦሮሞ አይቀርም ነበር። ሁለተኛ አሁን አንተም እንደጠቀስከው ይሄ ታጥቆ በኢትዮጵያ ጠቅላይ ሚኒስትር በተሰጣቸው ተስፋ መሰረት በየጊዜው እየታጠቁ ወደ ወለጋ የሚገቡትና ወለጋን የአማራ ግዛት ነውና መውሰድ አለብን ብለው በአደባባይ የተናገሩ ኃይላት የሚገቡት ከገቡ በኋላ ለመውጣት እንዳልቻሉ የታወቀ ነው። ከፍተኛ ውጊያ አለ። ምናልባትም አንተ ራስ እንደምታውቀው በቪዲዮ የተቀረጹ እጅግ ያው የሰው ልጅ ስለሆነ የሚሞተው ግን ጦርነት ነውና የሰው ልጅ ስለሆነ አናወጣም እየተባለ ስላልታየ ነው እንጂ እጅግ በሚሰቀጥጥ አኳኋን የኢትዮጵያ ልጆች በማይገባቸውና በማያገባቸው ቦታ ገብተው እያለቁ ነው። ስለዚህ በሆሮ ጉድሩ ውስጥ ከፍተኛ ጦርነት እየተደረገ ነው። ከዛ ወደ ምዕራብ ሸዋ ከሆሮ ወደ ምዕራብ ሸዋ የምትሄድበት መንገድ ላይ መንገድን ወደ አማራ ክልል የሚወስደውን መንገድ በፈለጉበት ሰዓት ሲዘጉ ነው የነበረው። ዘግተው የሚያስፈልገውን ነገር አድርገው ይመለሳሉ። በግንደበረት በሙገር
ሲሚንቶ ፋብሪካውን ይዘውት የሲሚንቶ ፋብሪካውንም ስራ አስኪያጅ ሁሉ አሁንም በወቦ እጅ ነው ያለው። ሌሎችም የወቦ ብልጽግና ባለስልጣናት ወቦ በያዛቸው ቦታ ሁሉ ወቦ እጅ ነው ያሉት። ስለዚህ ከፍተኛ ስራዎችን እየሰራ ነው። አሁን ይሄ እንግዲህ ያልኩት በምዕራብ በኩል ባለው ነው። እንደዚሁም በኢሉባቦር በኩል በተለይም ቡኖ በደሌ በሚባለው አካባቢ ከፍተኛ የሆነ ጦርነት ተካሂዶ አብዛኞቹ የገጠር ቀበሌዎች እና ወረዳዎች በወቦ ቁጥጥር ስር እንደወደቁ ከሰሞኑን ሲነገር ነበር። ይሄ እንግዲህ ወደ ምዕራብ አንዴ ወደ በምዕራብ ያለው እንደተናገርኩት አሁን ደግሞ ደቡብ ምዕራብ በኩል ባለው በኢሉባቦርም እንቅስቃሴ እንዳለ እንዲታወቅ ነው። መሐከል ላይ ደግሞ አሁን ጠቅሼ ነበር የሲሚንቶ ፋብሪካውን መሐከል ላይም እንደዚሁ በኦለንኮሚ በአዳ በርጋ ወረዳ በኦለንኮሚ ከአዲስ አበባ 50 ኪሎ ሜትር ወይም እዛ አካባቢ ሆነ 50 ኪሎ ሜትር ላይ ከፍተኛ የሆነ እንቅስቃሴ ተደርጎ በዛ ቦታ ላይ የኦሮሞ ነፃነት ሰራዊት ብዙ መሳሪያዎችን እንደማረከ 22 ሰዎችን እንደገደለና 15 እንደቆሰሉ 5 እንደተማረኩ የሚያሳዩ ሪፖርቶች አሉ። ከምዕራብ ደግሞ ወደዛ ወደ ሱዳን ጠረፍ ደግሞ ወደ ቢዶሎ ሄድክ እንደሆነ የሞጊ ከተማ ትናንት በኦሮሞ ነፃነት ግንባር ተይዞ ነው የነበረው። ስለዚህ ከዛ ጀምሮ እስከ ሆሮ ጉድሩ ከዛ እስከ ኢሉባቦር ከዛ ደግሞ እስከ ምዕራብ ሸዋ እና ሰሜን ሸዋ ድረስ ሰፊ ሀገር ነው። እጅግ ሰፊ ሀገር ነው። በእነዚህ ቦታዎች ላይ ሁሉ ወቦ የማይዋጋበትና ህዝቡን ያልጠበቀበት ቀን ምናልባት በቁጥር ቢቆጠር ነው። ከዛ ወደ ደቡብ ከሄድክ የመከላከያ ጣቢያ ወይም ደግሞ ባራክስ የነበሩትን ጥቃት ሰንዝረው ይዘው መሳሪያ ወስደው ብዙ ነገሮችን እንዳደረጉ በዛ ቦታም አይተናል። ስለዚህ ይህንን ሰፊ ሀገር ምናልባት የኦሮሚያን ጠቅላላ ግማሹን ግዛት ውስጥ የኦሮሞ ነፃነት ሰራዊት እየተንቀሳቀሰ ነው ያለው። ቅድም እንደተናገርኩት ይሄ የመከላከያ ሰራዊት ከዛ ሄደዋል ለሚባለው መከላከያ ለሌላ ጉዳይ ቢነሳም እነዚህ ሁሉ ሰራዊቶች አሉ። በአጠቃላይ የኦሮሞ ነፃነት ሰራዊት በምን ሁኔታ ላይ ነው ላለው ለሚለው ይሄ እንቅስቃሴዎቹን ሲነግር ሌላ ለማለት የምፈልገው ምንድነው ይህን ሁሉ ቦታዎች ላይ እንቅስቃሴ ለማድረግ የኦሮሞ ነፃነት ሰራዊት ቁጥሩን ከፍ አድርጓል ማለት ነው። ምናልባት ከ50 ሺህ እስከ 100 ሺህ የሚቆጠሩ ወጣቶች ከቤታቸው ወጥተው ስልጠና አግኝተው ከስልጠናቸው በኋላ ወደ ውጊያ ተሰማርተው በውጊያ ላይም የውጊያ ልምድን ቀስመው በሰፊው እየተንቀሳቀሱ ይህንን ሰፊ ቦታ ሁሉ እየተንቀሳቀሱ እንደሆነ እንዲታወቅና እንዲሰመርበት ያስፈልጋል። ቁጥሩ እጅግ ጨምሯል። ከዚህ በፊት የኦሮሞ ነፃነት ሰራዊት እንቅስቃሴ በጀመረበት ጊዜ ከኦሮሞ ነፃነት ግንባር ተላቆ በገዛ ራሱ ቆሞ እንቅስቃሴ በጀመረበት ጊዜ እንቅስቃሴዎቹ ምናልባት ቅድም በተጠቀስኩት በሙጊና በጀርጄዳ በሱዳን ጠረፍ አካባቢ ነው የነበረው። አሁን ግን ቅድም እንደተናገርኩት በደቡብ ይሁን በደቡብ ምዕራብ ይሁን በምዕራብ በኩል ይሁን እንዲሁም ደግሞ ወደ አማራ ክልል በሚጠጋው ሆሮ ጉድሩ አካባቢ ይሄንን ሁሉ ቦታ የኤሪያ ኦፍ ኦፕሬሽኑ የእንቅስቃሴ ቦታውን ሰፋ አድርጓል ማለት ነው። ስለዚህ የመንግስት ኃይል ይህን ያህል እየተንቀሳቀሰ ባለበት ሰዓት ላይ የኦሮሞ ነፃነት ሰራዊት ግን እየተዋጋ እያደገ ነው ያለው። በቁጥር ብቻ ሳይሆን የኦፕሬሽን ቦታዎችንም ሰፋ አድርጎ ይዞ አብዛኛውን የኦሮሚያ ግዛቶች በቁጥጥሩ ስር ለማዋል እስከሚችልበት ደረጃ ደርሷል ማለት ነው። ሌላ መታወቅ ያለበት ስለ ኦሮሞ ነፃነት ሰራዊት ይህንን ጥያቄ ለሚያነሱ ሰዎች ባለፉት 6 ወራት ውስጥ ምን አቅም እንዳለውም ለማሳየት ችሏል። ከወታደራዊ ስትራቴጂ አንጻር ካየኸው ምን አቅም እንዳለው አሳይቷል። ለምሳሌ ባለፈው ሰኔ ወር በጁን በአንድ ጊዜ በተለያዩ ከተማዎች ከጋምቤላ ተነስቶ እስከ ግምቢ ድረስ የተለያዩ ከተማዎችን ከግምቢ እስከ ደምቢዶሎ ድረስ ይህንን ሁሉ ሰፊ ከተማ ይህንን ሁሉ ሰፊ አካባቢ ላይ በአንድ ጊዜ ከጠዋቱ በኢትዮጵያ አቆጣጠር 12 ሰዓት እስከ 12 ተኩል ባለ ጊዜ
ኮኦርዲኔትድ የሆነ ጥቃትን ለማድረስ ችሏል። ይሄ እንግዲህ አቅሙን ነው ካፓሲቲን ነው የሚያሳየው። በእነዚህ ሶስት ነገሮች በቁጥር በማደግ ኤሪያ ኦፍ ኦፕሬሽን የኦፕሬሽን ቦታ እንዲሁም አቅሙን የጥቃት አቅሙን እና የስትራቴጂ አቅሙን ከፍ አድርጎ አሳይቷል የኦሮሞ ነፃነት ግንባር። አሁን ደግሞ እያደረገ ያለው አሁን የጠቀስከው ነገር አለ በቪዲዮም እያሳየው ያለው የሚያሳየው ነፃ ባወጣበት ቦታ ላይ የኦሮሞ ነፃነት ጦር ተዋጊዎች የውጊያ ነገር ብቻ ሳይሆን የፖለቲካ ስራንን እየሰሩ አስተዳደርን እያቋቋሙ ከህዝብ ጋራ እየተወያዩ የኦሮሞን ህዝብ የራስን እድል በራስ የመወሰን አቅሙን መብቱን በደረሱበት ቦታ ሁሉ እያስከበሩ ነው ያሉት ለማለት ነው። ካፕታን አመሰግናለሁ ፕሮፌሰር። ቪዲዮዎችን ከስር ለማሳየት የፈለኩት እንዲሁ በአጠቃላይ እየተደረጉ ያለውን ነገር በደንብ ለማሳየት ነው። በዚህ በከባድ ጦርነት ውስጥ እውነት ለመናገር የኦሮሞ ነፃነት ጦር በጦርነት ውስጥ ተወልዶ በጦርነት ውስጥ አድጎ ራሱን ችሎ ከተወሰነ ቦታዎች ተነስቶ መላው ኦሮሚያን አሁን እያንዳንዱ ዞን እና እያንዳንዱ ወረዳ ውስጥ የኦሮሞ ነፃነት ጦር ይነስ የሚብዛም በተለያዩ አቅሞች ይንቀሳቀሳልና ኦሮሚያን መሳል ሲያስፈልግ ኢትዮጵያን የሚያክሰው ኢትዮጵያ ግማሽ አካሏን ማለት ግማሽ ጎኗን ወይ ደግሞ 50% ኦፍ ኢትዮጵያን የሚለውን ነገር አካሎ እየተንቀሳቀሰ ያለ ኃይል ነው። ይሄ ኃይል ምን ያህል ብዛት አለው፣ ምን ያህል ሰፊ አለው፣ መንግስትን በምን አይነት ደረጃ እያስጨነቀ መሆኑን እንድናይ ፈልጌ ነው። ከዚህ ጎን ለጎን ፕሮፌሰር አንድ ነገር ላልሳሉት ፈለኩኝ። የኦሮሞ ነፃነት ጦር ከዚህ ቀደም ምንም ነገር አያደርግም ወይ ደግሞ ራሱንም መከላከል አይችልም የሚሉ ሰዎች ነበሩ። መንግስት ይህን ሰሞን ያየነው በጣም አንጸባራቂ የሆነ በጣም ህዝቡም ጭምር ሲገርምበት የነበረው ነገር እነዚህ ወራሪ የሚባሉት ድንበር ተሻግሮ የሚመጡትን ጭምር መንግስታዊ ስራን ወስዶ ማለት መንግስት ራሱ ፈቅዶ የጋበዛቸውን አሸባሪዎች ንጹሃን ላይ ጥቃት የሚሰነዝሩትን ለመከላከል ችሏል። በወለጋ አካባቢ በተለይ በልዩ ሁኔታ ማለት ነውና እንዳይወጡ ጭምር አግዶ ኢትዮጵያ ያደረጋቸው ነው የሚገኘው። ምናልባት ለሚዲያ በሚገባው ቋንቋ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ስላለ ያው እያለቁ ነው ማለት ነው በዛች በወለጋ ምድር ላይ እነዛ ሆ ብለው የገቡት። ስለዚህ እንዴት ነው የሚገለጸው ይሄ የህዝብ አለኝታነቱ ማለት ከመንግስት ጋር ብቻ ሳይሆን ህዝብን ሊያጠቃ የመጣውን ኃይል ለመከላከል ያለው ቁርጠኝነት በተለይ መንግስት አንድ ስርዓቱን ዘርግቶ እዛ አካባቢ ያለ ነው ኢነሚው የመጀመሪያው ኢነሚ የኦሮሞ ነፃነት ጦር የመጀመሪያው ጠላት ብሎ የሚታገለው ይሄንን አምባገነን ስርዓት ነውና ከስርዓቱ ጎን ለጎን የስርዓቱ የጥፋት በትር ሆነው ህዝብን ለማጥቃት የሚንቀሳቀሱትን ህዝብ ለህዝብ ለማግኘት የሚሄዱትን የኦሮሞ ህዝብ እንደ ህዝብ ለማጥቃት የሚመጡትን ለመመከት እያደረገ ያለውን ጥረትስ እንዴት ነው የሚገለጸው? ለነዛ ሰዎችስ ምን መልእክት ያስተላልፋል ይላሉ? እንግዲህ ቅድም እንዳልከው ይሄን አካባቢ በአግባቡ አውቀዋለሁ። ጥቃት የሚያደርሱት የኦሮሞ ወቦ በአካባቢው በሌለበት ጊዜ ነው። ይሄ ሁሉ ሰፊ ሀገር ነው። ኦሮሚያን በጠቅላላ ከጥቃት ልከላከል ካልክ ምናልባት 500,000 ሰው ያስፈልጋል ሙሉውን ልከላከል ካልክ። ስለዚህ የወቦ ሰራዊት በሌለበት ቦታ ላይ ሾልከው ነው የሚገቡት። ሾልከው ገብተው ነው ጥፋት የሚያደርሱት፣ ጥቃት የሚያደርሱት፣ ሰውን የሚገድሉት፣ ንብረትን የሚዘርፉት ሾልከው ሲገቡ ነው። ሁሉንም ቦታ ማካለል አይቻልም። ሁሉም ቦታ መድረስ አትችልም። በዚህ ምክንያት ሾልከው ገብተው ጥቃትን ያደርሳሉ፣ በየቦታው ቤቶችን ያቃጥላሉ። እነዚህ ሁሉ ኃይሎች ደግሞ እነዚህ ሽፍቶች የሆኑት የፋኖ ኃይሎች ብቻ ሳይሆኑ የኦሮሚያ የልዩ ኃይል እንኳን ሌላውን ኃይል ተው የኦሮሚያ ልዩ ኃይል እንኳን የሰለጠነው የሚሰለጥነው ኢንዶክትሪኔትም የሚደረገው ከኦሮሚያ ውስጥ አንድ አካባቢ ስልጣን ይዘዋልና ያንን ስልጣን ለማስጠበቅ ነው ተብሎ ከሌላው ጋራ በጠላትነት እንዲፈረጅ ካደረጉ በኋላ ነው ወደዛ የሚያደርሷቸው። ስለዚህ የኦሮሚያው እንኳን በሚደርስበት ጊዜ በወታደራዊ ቋንቋ
ስኮርችድ ኤርት የሚባለውን ነው የሚያካሂደው። ለዚህ ደግሞ የፓርቲው የኦሮሚያ ፓርቲ ኃላፊ ነው የሚባለው ከዚህ ፊት የተናገረው አለ። ነገሩ ከካውንተር ኢንሰርጀንሲ ስትራቴጂ አንጻር ካየኸው የማታደርገው ነው። ይሄ ካውንተር ኢንሰርጀንሲው ህዝብን ወደ ማቀፍ ነው እንጂ አሁን የሚሄደው ሾልከው ገብተው አሳውን ለመግደል ባህሩን ማድረቅ በሚለው አይደለም የሄዱት። ነገር ግን ይሄን እያደረጉ ነው። ህዝቡን ነው እያሸበሩ ቴሮራይዝ እያደረጉ ያሉት። ህዝቡን ነው እየነጠቁ ያሉት። ህዝቡን ነው እየገደሉ ያሉት። ቤቶቻቸውን ያቃጥላሉ፣ ንብረቶቻቸውን ያቃጥላሉ፣ ያመረቱት ነገር ካለ ይዘርፋሉ። በሜዳ ላይ ያለውን ደግሞ ምርታቸውን እንዳይሰበስቡ ያደርጋሉ። ይሄ ነው እንግዲህ ስኮርችድ ኤርት የሚባለው። ስለዚህ የመንግስት የኦሮሚያ መንግስት እና የአማራ መንግስት ኃይሎችም የፌደራል ኃይሎችም ገብተው ይሄንን ያደርጋሉ። ሾልከው ገብተው ወቦ ባለበት ቦታ ላይ እነሱ ከገቡ በኋላ ከደረሰበት በኋላ ግን አሁን ቅድም እንዳልከው የሚወጡበትን መንገድ ላይኖር ይችላል። ሾልከው ይገባሉ። ሌላው መታወቅ ያለበት በኦሮሚያ ውስጥ ይሄ ምናልባት የአማራ ህዝብ እየተገደለ ነው፣ የአማራ ህዝብ እየተጎዳ ነው፣ በኦሮሚያ ውስጥ እየተጎዳ ነው ለሚሉት መልስ ሊሆን ይችላል ብዬ ገምታለሁ። አሁን የምለው ነገር በኦሮሚያ ውስጥ ከአማራ ክልል የመጡ በድርቅ ምክንያት መጥተው የሰፈሩ በኦሮሞ ህዝብ መካከል ለ30 ዓመት በሰላም የኖሩ በሰላም መኖር አይደለም ንብረት አፍርተው ልጆቻቸውን ያሳደጉ ከአማራ ክልል ቀደም ሲል የመጡ ሰዎች አሉ። እነዚህ የኢትዮጵያ መሪ ምክትል ጠቅላይ ሚኒስትር እና የሱ ጋሻ ጃግሬዎች በአማራ ክልልም ያሉት በዚህ በውጭ ሀገርም ያሉት የኦሮሞን መሬት የወለጋን ሌላውንም ሸዋንም ሁሉ እንወስዳለን ብለው ሁልጊዜ ሲፈክሩ የሚውሉ ሰዎች አብረው ሲኖሩ የነበሩትን አስታጥቀው ከነዋሪው ህዝብ ጋራ እያጣሉት ነው። ከነዋሪው አብረው ከኖሩት አብረው ካፈሩበት ያንን ህዝብ ራሳቸውን ለመጠበቅ ብለው አማራ ክልል ወስደው አሰልጥነው አስታጥቀው መልሰው ያስገባሉ። አስገብተው እነሱ ሰላም ያገሩ ሰው ናቸው እዚሁ ነው የኖሩት የሚባሉት እነሱ ራሳቸው አጥቂዎች ይሆናሉ። አጥቂዎች በሚሆኑበት ጊዜ እንግዲህ በጦርነት ውስጥ ገብተዋል ማለት ነው። በኖሩበት አገር ጠመንጃቸውን አፈሙዙን ወደ ገዛ ጎረቤቶቻቸው በሚያዞሩበት ጊዜ ጦርነት ውስጥ ገብተዋል። በዚህም ምክንያት ጉዳት የሚደርስባቸው አሉ። ይሄንን ማወቅ አለባቸው። በህዝቡ ውስጥ ሆነው እንደዚህ ይሄንን የመሰለ ስራ መስራት የለባቸውም። ሌሎች ንጹሃን የሚገደሉ የሚባሉት በኦሮሚያ ውስጥ ከአማራ ክልል የመጡትን የሚገለው መንግስት ነው። ይሄንን ለመሆኑ ደግሞ መንግስት ምክንያት እየፈለገ ለሚገል ደግሞ ራሱ መንግስት የመንግስት አካል የሆኑ ሰዎች ራሱ መንግስት ነው የሚገለው ብለው ነግረዋል። ስለዚህ በሁለቱ ህዝቦች መካከል አብሮ ለመኖር የሚፈለግ ከሆነ እንዲህ አይነት ከውስጥ ከአብሮ ኖሮ አብሮ በልቶ የበሉበትን ምጣድ መስበር እሱ ነው ችግር የሚፈጥረው። ስለዚህ ውጭ ያሉት ሰዎች እዚህ ውጭ ሀገር ያሉ ሰዎች ወደ አሜሪካን ሀገር ወደ አውሮፓ ያሉት ሰዎች ይሄንን ህዝብ እየቀሰቀሱ ያ ህዝብ ራሱ የእሳት ራት እንዲሆን ማድረጋቸውን ቢተው ይሻላል። ለነሱ ያለኝ መልእክት ይሄንን ነው። ኦሮሚያ ውስጥ ሆነው ኦሮሚያ ውስጥ አድገው ኦሮሚያ ውስጥ ኖሮ እዛ ውስጥ ከብረው ያሉትን አማራ ክልል ድረስ እየወሰዱ አስታጥቆ ከአብረው ከኖሩት ህዝብ ጋር የማጣላቱን ስራ በየቀኑ የሚሰሩ ከዚህም እዛ ድረስ እየተጓዙ ስልጠናውን የሚሰጡ እነሱ መታቀብ አለባቸው። ለእውነት ለአማራ ህዝብ ግድ የሚላቸው ከሆነ ምክንያቱም ችግሩን እየፈጠሩ አብሮ ነዋሪውን ጠመንጃ ያዥና ተኳሽ ካደረጉት ታርጌት የሚያደርጓቸው እነሱ ናቸው ማለት ነው። ይሄንን ማወቅ አለባቸው። ስለዚህ ከእንዲህ አይነቱ ነገር ቢቆጠቡ ይሻላል። የነሱ ጊዜ ያልፋል። ይሄ ህዝብ ግን ምናልባት አብሮ ሊኖር ይችል ይሆናል። ምናልባት ነው አሁን እንዲህ አይነቱ ስራ ህዝቡን ራሱን እያራራቀ ስላለ 30 ዓመት 40 ዓመት አብሮ የሚኖረው ሲኖር የኦሮሞ ህዝብ አንዳች ነገር በእነዚህ ህዝቦች ላይ አላደረገም። ዛሬ ራሱ የኦሮሞ ህዝብ ነው ተነስቶ እነሱን የሚጎዳው የሚባለው
አይደለም እናንተ ናችሁ የምታነሳሱትና ብትቆጠቡ ይሻላል። የመንግስት ኃይል ለሚያደርገው ነገር ግን ተጠያቂ የሚሆነው መንግስት ነው። ስለዚህ የአማራ ህዝብ ጥቅም ግድ ይለኛል የሚል ሰው ካለ አሁን የአማራን ህዝብ በኦሮሚያ ውስጥ እያጠፋ ያለ እየገደለ ያለ ያ መንግስት ነውና ያ መንግስት እንዲያከትም እሱ ላይ ማተኮር አለባቸው ነው የምለው። ሌሎችም በዛ ውስጥ ያሉ የአማራም ይሁን የኦሮሞ ኃይላት ይሄ ጦርነት ለማንም የሚጠቅም ጦርነት አይደለም። ለንግግሮት የሚጠቅም አንድ ቪዲዮ ልጋብዝ ፕሮፌሰር። በጣም ጠቃሚ የሆነ ቪዲዮ ነው። ምናልባት ለሚናገሩት ንግግር እንደ ኤቪደንስ ልንጠቀምበት እንችላለን። እዚህ ላይ የሚታዩ ሰዎች የሚታወቁ ሰዎች ናቸው። ግማሹ ፕሮፌሰሮች፣ ግማሹ ዶክተሮች፣ ግማሹ ደግሞ ባለሀብቶች ናቸው በውጭ ሀገር የሚኖሩ። የሚናገረው ልጅ ደግሞ የት ተወልዶ እንዳደገ ይናገራል። ከዛ ምን እንደሚፈልጉ እቅዳቸው ምን እንደሆነ ይናገራል። እና እቺ ቪዲዮ እስኪ አድምጠን እንመለስ። በተሰሙት ብዬ እንደው አንድ ሐሳብ ላጋራችሁ ብዬ ነው። እናንተ በተለያየ አደረጃጀትና ሀገር ያላችሁ ውድ የአማራ ልጆች አማራ ክልል ላይ ላለው ፋኖ ከምትረዱት ድጋፍ 1/4ኛውን እንኳን ለወለጋዎች መደገፍ ብትችሉ እርግጠኛ ሆኜ የምነግራችሁ ማለት ነው የኦሮሞማውን ኃይል በቀላሉ ማሽመድመድ ይቻላል። እኔ ይሄን የምለው ማለት ነው ወለጋ ተወልጄ ያደግኩ አማራ ስለሆንኩኝ የነሱን ስለንቦና ጠንቀቅ አድርጌ ስለማውቀው ነው። እነሱ ያደረጃጀት የገንዘብና የሰው ኃይል ችግር የለባቸው። በተሰሙት ብዬ እንደው አንድ ሐሳብ ላጋራችሁ ብዬ ነው። እናንተ በተለያየ አደረጃጀትና ሀገር ያላችሁ ውድ የአማራ ልጆች አማራ ክልል ላይ ላለው ፋኖ ከምትረዱት ድጋፍ 1/4ኛውን እንኳን ለወለጋዎች መደገፍ ብትችሉ እርግጠኛ ሆኜ የምነግራችሁ ማለት ነው የኦሮሞማውን ኃይል በቀላሉ ማሽመድመድ ይቻላል። እኔ ይሄን የምለው ማለት ነው ወለጋ ተወልጄ ያደግኩ አማራ ስለሆንኩኝ የነሱን ስለንቦና ጠንቀቅ አድርጌ ስለማውቀው ነው። እነሱ ያደረጃጀት የገንዘብና የሰው ኃይል ችግር የለባቸው። እባክዎትን ይቀጥሉ ፕሮፌሰር። ምንም ማለት አልፈልግም። በደንብ ተናግሯል ሰውየው እቅዳቸው ምን እንደሆነ ምን እንደሚፈልጉ ጭምር። ያ አመሰግናለሁ ሀብታሙ፣ ጥሩ አድርገሃል። ለመናገር ለፈለኩት ነገር ማስረጃ ሰጥተሃል። የምንለውም ይሄንኑ ነው። የአማራ ህዝብ እኔ ከተወለድኩበት ካደግኩ ከነቀምት ከተማ 30 ኪሎ ሜትር ላይ አንገርጉቲን ላይ የሰፈረ አለ። እኔም እዛ ነው ያደግኩት። እነዚህ ሰዎች እንዲጎዱ አልፈልግም። ለምን ጎረቤቶቼ ናቸው። ነገር ግን እዛው አድጌያለሁ። እዛ ያደግኩኝ አማራ ነኝ። ወለጋ ነው ያደግኩት ነው የሚለው። እዛ ያደግኩ አማራ ነኝ። ነገር ግን በወለጋ ህዝብ ላይ እንዝመት። እነሱ ችግር የላቸውም እና የገንዘብ እነሱ ላይ እንዝመት ነው የሚለው ያለው። ይሄንን ነው የምንለው። አብረን መኖር አለብን። ለአማራ ህዝብ ግድ ይለኛል ካልክ እንዲህ አይነቱን ነገር አስቁም ነው። የአማራ ግድ ይለኛል ካልክ ደግሞ የአማራ ክልል ውስጥ ያለ ፋኖ ግድ ይለኛል ካልክ መሬቱም የኔ ነው፣ የወለጋ መሬት ነው፣ በጦር መሳሪያ ልትወስደው አትችልም። ይኸውልህ 4 ዓመት ሙሉ ስልኩን ዘግተው ኢንተርኔቱን ዘግተው ኢኮኖሚውን ዘግተው እንቅስቃሴውን ሁሉ ዘግተው ወለጋን ሊያጠፋ የብልጽግና መንግስት ሲዘምትበት ነው የነበረው። ወለጋ አልጠፋም፣ አሁንም አይጠፋም፣ ወደፊትም ደግሞ አይጠፋም። ለገዛ ራሱ መብት ተቆርቆሮ የሚታገልን ህዝብ ልታሸንፈው አትችልም። ወለጋ 8 ሚሊዮን 9 ሚሊዮን የሚሆን ህዝብ ነው የሚኖርበትና ልታጠፉትም አትችሉም፣ ልታነሱትም አትችሉም። ሊሆን በማይችል የህልም እንጀራ ህዝብን ከምታስጨርሱ ብትጠነቀቁ፣ ብትጣቀቡ ለሁሉም ህዝብ ይጠቅማል የሚል መልእክት ነው ያለን። ይሄ መልእክት ደግሞ ለውጭ ሀገር ሆነው እንደዚህ ክፋትን ለሚያስቡና ክፋትን ለመስራት የሚያነሳሱ ብቻ ሳይሆን በመንግስት ሰራዊት ውስጥ ያሉት ከዚህ መታቀብ አለባቸው። በተለይም ደግሞ በኦሮሚያ ልዩ ኃይል ውስጥ ያሉ ኦሮሞዎች እያያችሁ ነው በሆሮ ላይ የሚሆነው። በሆሮ ጉድሩ ላይ እናንተም ስትገቡ ወታችሁ አታውቁም። ትገባላችሁ፣ ነገር ግን አትወጡም። ስትመለሱ ታይቶ አይታወቅም። ይሄው 4 ዓመት ዘመታችሁበት። የትኛውን ከተማ ነው የያዛችሁት? እችል ልበልና ላቁም። በዚህ ጉዳይ ላይ ረጅም ነገር ነው ያለውና አሁን የኦሮሚያን መንግስት ተቆጣጠርን፣ የኦሮሚያን መንግስት ስለተቆጣጠርን ሀብቱንም በሙሉ ተቆጣጥረናል የሚሉ
የምዕራብ ሸዋስ ባለስልጣናት የኦሮሚያ ባለስልጣናት ጀልዱን ነው የያዛችሁት የጀልዱ ህዝብ ነው የእናንተ ህዝብ ደጋፊ ሆነው ወዴሳ የልዩ ኃይሉ ኃላፊዎች በሙሉ የወጣችሁበት የከተማ ማዘጋጃ የወጣችሁበት ወዴሳ በእናንተ እጅ ነው ሁሉ ጊዜ ያለው እሱን እንኳን ሊዛችሁ ለመንቀሳቀስ ችላችኋል አልቻላችሁም አይሆንላችሁም ስለዚህ እዛ ውስጥ ያሉት አሁን በንብረትም በስልጣንም የሰከሩት ሰዎች ወደ ኋላ መመለስ አይችሉም በኃይሉ ውስጥ ያሉት ግን በተለይ ከምዕራብ ሸዋ የወጣችሁ የምዕራብ ሸዋን ኃይል ለመጠቀም ሌላውን ኦሮሞ በሙሉ እናጠፋለን ብላችሁ የተነሳችሁት እናንተም ብትተውት ይሻላል 4 ዓመት ሞክራችኋል አይሆንም ሊሆን አይችልም ሰው ስላለ ነው ተዋጊ ስላለ ነው እስካሁን ድረስ ነው ያልቻላችሁት ይህም በከፊል ለፊታችሁ የሚቆም ስለሌለ ለነሱ ማስተላለፈው መልእክት የጥቂት ባለጥቅመኞችን ስልጣንና የገንዘብ ኃይል ከአንድ ቦታ ነው የወጣነው የሚሉት ለነሱ ስትሉ በየጊዜው መሞት የለባችሁም አሁን የምትሞቱት እናንተ ባመጣችሁት መሳሪያ ነው አሁን የምትሞቱት እናንተ ባመጣችሁት ጥይት ነው የራሳችሁ ጥይት ነው የወቦ ተዋጊዎች እናንተ ባመጣችሁትን ልብሱንም ስንቁንም መሳሪያውንም ጥይቱንም ከናንተ ነው እየወሰደ ወደ እናንተ እየመለሱ ያሉት እንደገና መልሳችሁ ብታስቡ ይሻላል ብያስብ መልእክት አስተላልፋለሁ መልካም ፕሮፌሰር አመሰግናለሁ እንግዲህ የወቦን እንቅስቃሴና በአጠቃላይ ከኦሮሞ ጋር ያለውን ግንኙነት ይሄን ያህል ካነሳን ወደ ሁለተኛው ርዕሳችን ወደ ሰሜን ይወስደናል በአጠቃላይ በኢትዮጵያ ውስጥ ያለው ጦርነት በግልጽ በኢትዮጵያ 4 ዓመት ሆኖታል በሰሜን ያለው ደግሞ ወደ 2 ዓመት ሊሆን ምናልባት 20 ምናምን ቀን ነው የቀረው ወይ 1 ወር አካባቢ የቀረው በዚህ ጊዜ ውስጥ ድርድር የሚል ነገር ያለው አቀፉ ማህበረሰብ ሳያቋርጥ ሲያሰማ የነበረ ነው ወደ ሰላም ሂዱ ወደ ሰላም ኑ የሚል ነገር አሜሪካን ጨምሮ ሀያላን እንዲሁም የተለያዩ አውሮፓ ህብረት የአፍሪካ ህብረት በልዩ ሁኔታ ይሄንን ነገር ሲንቀሳቀሱበት ነበር የነበረውና አሁን ምናልባት ጭላንጭል የሚሰጥ ነገር ደግሞ ዛሬ የወጣ መግለጫ አለ የአፍሪካ ህብረት ለሁለቱም አካላት ለትግራይ መንግስትም ለፌደራሉ መንግስትም ደብዳቤ ጽፎ በደብዳቤው ደቡብ አፍሪካ ሄደው እንዲደራደሩ ማለት የመጀመሪያ ንግግር እንዲያደርጉ የቀድመ ድርድር ንግግር እንዲያደርጉ ሐሳብ አቅርቧል የፌደራሉ መንግስት በማለዳ ነው ሐሳቡን እንደተቀበለ ያሳወቀው በኮሙኒኬሽን ጉዳዩ በኩልም የጠቅላይ ሚኒስትሩ ደህንነት አማካሪ አምባሳደር ሪድዋን ሁሴን በኩልም ይሄንን ነገር ግልጽ አድርጓል ሆኖ ግን ይሄንን ሐሳብ አምባሳደር ሱሌማን ደደፎ በግልጽ ተቃውመውታል በትዊተር ገጻቸው ላይ ዛሬ ያስነበቡት እጅግ በጣም የተካረረ ቃላትን ጭምር በመጠቀም ነው የተቃወሙትና መንግስት ግን እንደ መንግስት ተቀብየዋለሁ ብሏል የትግራይ ኃይሎችም ይሄንን ከሰዓት በኋላ ባወጡት ገለጻ እንቀበለዋለን የሚል ነገር አንስቷል እንቀበለዋለን ከዛ በኋላ ደግሞ ያስቀመጧቸው ያነሷቸው ሐሳቦች አሉ በውስጡ በመጀመሪያ ሐሳቡን እንዴት አዩት ፕሮፌሰር የአፍሪካ ህብረት የጻፈውን ደብዳቤ የቀረበውን ሐሳብ እንዴት ተመለከቱት ከዛ ጎን ለጎን ሐሳቦትን እንዳላቋርጥና በደንብ እንዲያነሱልኝ የትግራይ መንግስት ያወጣው ደብዳቤ ላይ ተቀምጡ ነገሮች ያሉ ይመስለኛል ተደራዳሪዎቹ ደህንነት የተለያዩ ጉዳዮችን አንስተዋል እዛ አካባቢ ላይና ይሄንን በደንብ እንዲያነሱልኝ ፈልጋለሁ ምንስ ውጤት ይመጣል የሚል ነገር ያነሳሉ እቺ አንድ ላይ ያይዘው ያነሱልኝ አዎ ሰላም ጭላንጭል ነው ያልከው ሰላም ለማውራት ጭላንጭል ነው ያልከው ነገር ግን እዚህ ላይም ብዙ ሰው መሳሳት የለበትም ምክንያቱም እውነተኛ አይደለም ይሄ ሰላም ፍለጋ አይደለም ምክንያቱን እናገራለሁ ለምን ይሄ ሰላም ፍለጋ እንዳልሆነ ነገር ግን የሰላም ጉዳይን የሚመለከት እንዳልሆነ ገና ከመጀመሪያው አስረግጬ ለመናገር እፈልጋለሁ ይሄን የጻፈው የፈረመበት ሙሳ ፋቂ ነው የሚባለው ነገር ግን በአዲስ አበባ ከተማ ውስጥ ሙሳ ፋቂ አብይ አህመድ እና ኦቦሉሴጎን ኦባሳንጆ ይገናኛሉ ይሄ እነሱ ተገናኝተው እስካሁን ድረስ ባለፈው ጊዜ የትግራይ መንግስት ያወጣውን የሰላም ፕሮፖዛል እስካሁን ድረስ መልስ ሊሰጥበት አልቻለም የኢትዮጵያ መንግስት እቺ የኢትዮጵያ መንግስት የመልስ ናት ፕሎይ ናት
የትግራይ መንግስትን በሳምንት ጊዜ ውስጥ ተነስተህ ወደ ሳውዝ አፍሪካ እንድትደርስ ብለው ሰንደይ ኦክቶበር 8 ነው የሚለው። ሰንደይ ኦክቶበር 8 አይመስለኝም። ከየት እንዳመጡት አላውቅም። ቀኖቹ የተሳሳቱ ናቸው። ሰንደይ ምናልባት ቀኑ የተዛባ ቀን ነው። እሱ እኮ ነው የሚነግር። አሁን እኮ ይሄንን እንደቀላሉ መውሰድ የለብንም። የአፍሪካ ዩኒየን ወይም የአፍሪካ ህብረት እንደዚህ አይነት ተራ የሆኑ ስህተቶችን የሚያደርግ ከሆነ ያንን ድርጅት የሚመሩት ስራውን መልቀቅ ነው ያለባቸው። ምክንያቱም የአፍሪካ ህብረት ነው፣ የአህጉሩ ድርጅት ነው፣ የአህጉሩ መሪ ነው። ፕሮፌሽናሊዝም እና ስህተት እንዳይደረግ። ምክንያቱም አንድ ደብዳቤ ሲጻፍ ሰውየው አይደለም ጽፎ መላክ ያለበት፣ ፕሮሰስ መኖር አለበት። የተጻፈው ደብዳቤ አኪሬት ለመሆኑ ጥንቃቄ መደረግ አለበት። እንኳን የአፍሪካ ህብረት በማንኛውም ድርጅት ውስጥ ቀኑ በትክክል መጻፍ አለበት። ሰንዴይ ካልክ እና ቀኑ 8 ኦክቶበር ካልክ ኮንፊውዝ ነው የሚያደርገው ሰው፣ የሚያምታታ ነው። ከአፍሪካ ህብረት የሚጠበቅ አይደለም። ፕሮፌሽናል መሆን አለባቸው፣ ጠንቃቃ መሆን አለባቸው። ይህንን ግን አላደረገውም። እሱ ራሱ የሚነግርህ ነገር አለው። በእኔ ግምት፣ ይሄ ግምት ነው እዚህ ላይ የምለው፣ እዛው ጠቅላይ ሚኒስትሩ ጋር ቁጭ ብለው ባወሩበት ጊዜ መልስ መስጠት አለብን ብለው ይህንን ሴራ ሲሸርቡ እዛው ጠቅላይ ሚኒስትሩ ቢሮ ውስጥ ምናልባት ትንሽ እንግሊዝኛ የሚችል ሰው በችኮላ የጻፈውን ነው ቀጥታ ወደ ድርጅቱ የላኩት፣ ወይም ድርጅቱ ጋር አላኩት። ዝም ብለው ነው ያወጡት፣ እሱ ፈርሞበት። የፕሮፌሽናሊዝም እና ጥንቃቄ አለመኖሩ ራሱ ይሄ ነገር የነቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ቶሎ የተደረገ የተሸረበ ነገር ነው እንጂ ለሰላም የሚደረግ አይደለም። ከዛ ጀምሮ ነው የምታየው፣ ከመጀመሪያው ፓራግራፍ ጀምሮ ነው የምታየው ልልህ ነው። ሁለተኛ፣ በዚህ ላይ ስለ አጀንዳ አይናገርም። ስለምን ጉዳይ እንደሚናገረው አይነት ምንድን ነው የሚለው? ለትግራይ መንግስት ደግሞ ቲፒኤልኤፍ ነው የሚላቸው በሀረጉ ውስጥ የትግራይ ተደራዳሪዎች በምን ሁኔታ ነው ከመቀሌ ወጥተው በአንድ ሳምንት ጊዜ ውስጥ ወደ ሳውዝ አፍሪካ የሚሄዱት? በምን ሁኔታ? ስለዛ ምንም የተዘጋጀ ዝግጅት የተደረገ ነገር የለም። የተነገራቸው ነገር የለም። እንዴት እንደሚወጡ የተባለ ነገር የለም። አጀንዳ የተባለ ነገር የለም። ምንም ነገር በዛ ውስጥ የተነገረ ነገር የለም። ሶስተኛ ነገር፣ ደብዳቤው የተጻፈው ኦክቶበር 1 ነው። ለትግራይ መንግስት ግን እኔ አሁን እንደምገምተው የደረሰው 2 ወይም 3 ቀን በኋላ ነው የደረሰው። ምክንያቱም እስከዛ ድረስ የትግራይ መንግስት መልስ ለመስጠት አልቻለም ነበረ። መልስ ለመስጠት ያልቻሉት ደግሞ ደብዳቤው አልደረሳቸውም። እኛ ሁላችን ጋር ከደረሰ በኋላ ነው ምናልባት ለነሱም የደረሰው። ስለዚህ ይሄ ነገር ብዙ ችግር አለበት። ሌላው ደግሞ የሚለው ታይምሊ ሪስፖንስ ማለት ምን ማለት ነው? ታይምሊ ሪስፖንስ ማለታቸው ምን ማለት ነው? በሳምንት ጊዜ ውስጥ አድርግልኝ ይሄንን ማለት ምን አመጣው? ለምንድን ነው አልቲሜተም የቀን ገደብ በሳምንት ጊዜ ውስጥ ይህንን የሚያክል ትልቅ ነገር፣ ጦርነትን የሚያክል ትልቅ ነገር፣ አህጉራዊ ጉዳይን የሚመለከት ትልቅ ነገር በሳምንት ጊዜ ውስጥ በጊዜ ገደብ ውስጥ ጨርሰህ ላክልኝ ማለትን ምን አመጣ? ሌላ የተሸረበ ሴራ ከውስጡ ከሌለ ለምንድን ነው የትግራይ መንግስት ደብዳቤው ከደረሰበት በኋላ የመንግስት መሪዎች ሁሉ ከተነጋገሩበት በኋላ መልስ ለመስጠት እንዲችሉ ጊዜ ለምንድን ነው የማይሰጣቸው? ለምንድን ነው 3 ሳምንት ያልተሰጠ? ለምን 4 ሳምንት ያልተሰጠ? ለምንድን ነው የቀን ገደብ የተደረገበት? ሴራ እንዳለበት ልነግርህ ነው። ይሄ ሴራ ነው እንጂ ለሰላም አይደለም። ሌላው እዚህ ላይ መታወቅ ያለበት የአፍሪካ ህብረት መሪው እኔ ነኝና በዚህ ጉዳይ ላይ ባላደራ እኔ ነኝና ደብዳቤውን መጻፍ አለብኝ ሲባል የትግራይ መንግስትን ሳያማክር ነው፣ ስልክ ደውሎ እነሱን ሳይነግራቸው ነው ደብዳቤውን የሚጽፈው። ምክንያቱም የትግራይ መንግስት መልስ በሰጡበት ጊዜ በዛ ላይ ሳታማክሩን ነው፣ ድንገት ነው የዱብዳ የወረደብን፣ አናውቀውም ብለውታል።
ግን መልስ እንሰጣለን ብሎ መልስ በቂ ይሆናል የሚባል መልስ ሰጥተዋል። ነገር ግን የትግራይን መንግስት ሳያማክሩ የትግራይ መንግስት ተደራዳሪዎች ከመቀሌ ወጥተው ሌላ ቦታ ሳውዝ አፍሪካ የሚሄዱበትን መንገድ ሳይናገሩ ይሄ ራሱ ሴራ ነው። ይሄ ሴራ ነው። ሌላ መጨረሻ ነገር ልንገርህና ሴራ ለመሆኑን ልንገርህና ላቁም። እስካሁን ድረስ የኢትዮጵያ መንግስት ሲል የነበረው አፍሪካ ህብረት ብቻ። አፍሪካ ህብረት ብቻ ማለት ኦባሳንጆ ብቻ ማለት ነው። ኦባሳንጆ ብቻ ማለት ነው። አሁን ግን የደቡብ አፍሪካ ምክትል ፕሬዚደንት የነበረችውን ኡሁሩ ኬንያታን እነዚህ የታወቁ ሰዎች ናቸው የሚባሉት ሁሉ ተጨምረውበታል። አሁን ዋናው ስራቸው አይታወቅም። ለኮንፈረንስ የሚሄዱ አይነት ነገር ነው እንጂ ለድርድር የሚሄዱ ነገር አይመስልም። ነገር ግን እነዚህንም ጨምሮበታል። ለምንድን ነው? የትግራይ መንግስት ኦባሳንጆን ካሁን እምነት የለንም ብሎ ስለተናገሩ ኦባሳንጆ ከሄደ የኢትዮጵያ መንግስት አይቀበልም። ምክንያቱም ኦባሳንጆን ብቻ ነው የሚፈልገው። አብረው ነው የሚበሉት፣ አብረው ነው የሚቆዩት። ቤትም ሰርቶ ቢሾፍቱ አካባቢ እዛ ነው የሚኖረው። አንዳንድ ጊዜ ነው የሚባለው ኦባሳንጆ። ነገር ግን ኦባሳንጆ ኦሉሴጉን ኦባሳንጆ የዚህ ጉዳይ ላይ አደራዳሪ ለመሆን ገለልተኝነት የለው። ገለልተኛ አይደለም ኦባሳንጆ። ሙሳ ፋቂም ገለልተኛ አይደለም። ነገር ግን የቢያፍራን ሞዴል እንቀበላለን ብሎ በኢትዮጵያ ዜና ማሰራጫ ላይ ስለ ቢያፍራ ብዙ እየተነገረ ነው ባለፈው ሳምንት ውስጥ። በቢያፍራ ጊዜ በናይጄሪያ ፌደራል አርሚ ውስጥ ኮሎኔል የነበረ ሰው ነው። ይሄ ራሱ ኢቦ ሆኖ በኢቦ ላይ የሚደረገውን ሲጅ 2 ዓመት ተኩል የፈጀውን ከበባ ሲያስፈጽም የነበረ ኮሎኔል ኦባሳንጆ ነው። ስለዚህ ይህንን ለመዳኘትና ለማደራደር የሚበቃ እውቀት የለውም፣ ገለልተኝነት የለውም። ለራሱም ቸከርድ የሆነ ባክግራውንድ ነው ያለው። ኦባሳንጆ ኦሉሴጉን ኦባሳንጆ ክብርን የሚያውቅና ክብር ያለው ሰው ቢሆንና እውነተኛ አደራዳሪ ቢሆን አንዱ ወገን አላምንህም ሲለው ወዲያውኑ ታማኝነት ከሌለ ይህን ነገር መቀጠል አልችልምና አደራውን ይሄውላችሁ ብሎ ለአፍሪካ አንድነት ድርጅት ሪዛይን የማድረግ ወረቀቱን ማስገባት ነበረበት። ነገር ግን አያደርግም። ለምን? ከአብይ አህመድ ጋር ተመሳጥሮ የአብይ ጉዳይ አስፈጻሚ ሆኖ ስለሚመጣ። ስለዚህ ይሄ የሰላም ጉዳይ ነው ለማለት አይቻልም። አሁን በነገርኩ ነገሮች ሁሉ ሴራ ነው፣ የአብይ ሴራ ነው እንጂ ምንም ግልጽ የሆነና ሊያስኬድ የሚችል ሁኔታ አይደለም ልልህ ነው። በጣም አመሰግናለሁ ፕሮፌሰር። እንዲያው በአጠቃላይ አሁን እርሶ ያሉኝ ሴራ ነው የሚለው ነገር ምናልባት ካጠቃቀሱልኝ ማስረጃዎች ጋር ስንደምረን ስናየው ፖለቲካ ነውና ፖለቲካ ደግሞ በእንደዚህ አይነት ጉዳዮች ነው የሚሰራው። ሴራ የሚመስሉ ጉዳዮች አሉ። ግን እንዲያው ህዝቡ መሸወድ የለበትም። አብይ አሁንም ጊዜ ለመግዛት ነው ይሄን ነገር እያደረገ ያለው የሚሉ ሰዎች አሉ። ሌላውም ከአብይ በኩል ያሉት ነው መሆን የለበትም፣ የነሱን ጉዳይ በጦርነት እንደጀመርነው በጦርነት እንጨርሳለን የሚሉ እንደነ ሱሌማን ደደፈው አምባሳደር ሱሌማን ደደፈው አይነት ሰዎች አሉ። እነሱ ጋር ምንም አይነት ድርድር አስፈልግም፣ በጦርነት ነው የጀመርነው በጦርነት እንጨርሳለን ብሎ በትዊተር ገጹ አምባሳደር ሱሌማን ደደፈው ይሄን ነገር ሲናገር ነበር። ጠዋት ላይ ልክ ይሄ መግለጫ ተሰራጨ። ከሁለቱም በኩል ያለመተማመን ጉዳዮች አሉ። እንዲያው በዚህ ከሁለቱም በኩል በተለይ የትግራይ መንግስት ከፌደራሉ መንግስትና የአፍሪካ ህብረት በመመሳጠር አሁን እርሶ ያነሱልኝን ሐሳቦች ከማቅረብ አኳያ ሲታይ ያነሷቸው ነገሮች አሉ በመግለጫቸው ላይ። ምናልባት እሱን ጨምሮ ቢያነሱልኝ ከነሱ ጋር ያለመተማመኑ ጉዳይ ጭምር ምን ያህል በአስቸኳይ እንደሆነ እንደሚያሳይ ማለት ነውና ይሄ አንዱ እንዲጠራጠሩ የሚያደርግ ነገር ነው። ከፌደራሉ መንግስት በኩል ደግሞ የአማራ ልሂቃንና እንደ አምባሳደር ሱሌማን ደደፈው ያሉ ሰዎች እንደ ታዬ ደንዳ አይነት ሰዎች ያላቸው አቋም ግልጽ አድርገው ሲያራምዱ ነበር የነበረው። እሱም ትጥቅ እስከማስፈታት ድረስ በአንድ ሀገር ውስጥ ያለው አንድ ታጣቂ ኃይል ነው፣ እሱ ካልተደረገ ከነሱ ጋር አንደራደርም የሚል ነው። አምባሳደር ሱሌማን ደደፈው ዛሬ ባወጡት በግልጽ በጦርነት ብቻ ነው መቋጨት የሚችለው የሚል ነገር ነው ያስቀመጡት። አምባሳደር ሱሌማን ደደፈው የመንግስት አካል ናቸው። ከፍተኛ ሀገርን ወክለው በዲፕሎማሲ ዓለም ብዙ ቦታ ሲዘዋወሩ የነበሩ ናቸው። ከዚህ በቀደመው መንግስትም አሁንም
ሀገርን ወክለው አምባሳደር ሆነው ያሉ ሰው ናቸውና የግለሰብ ሐሳብ ብቻ ማለት እንችላለን እነሱን ሐሳብ የነዚህ ሰዎች ምን የሚሰነዘሩትን ሐሳብ እና ምንስ ተስፋ አለው እዚህ ጥሩ ጥያቄ ነው ሀብታሙ አሁን ይሄ አሁን በኢትዮጵያ ውስጥ የሚያስተዳድረው መንግስት ቢሆን ኖሮ በአንድ ድምጽ ነው መናገር ያለበት አምባሳደር ሱሌማን ደንደፎ ኩዌት ላይ ነው አምባሳደርነቱ ይመስለኛል በአንድ ሀገር ነው ዱባይ ዩኤኢ ምናምን ይመስላል እሺ ዩኤኢ ነው ያለው ወዛ አካባቢ ነው ያለው ሶ ምናልባት ለድሮኑ የሚጠቅም ኩዌት የሚሰጠው ገንዘብና የሚሰጠው ጥይትን የሚያደራጀው እሱ ነው ካላልክ በስተቀር በዚህ ጉዳይ ላይ መናገርም እንኳን አይፈቀደለትም ነበር እውነቱን ለመናገር ከሆነ መናገርም የለበትም ለመናገር ለኢትዮጵያ መንግስት ሰራተኛ ሆኖ ያውም ከፍተኛ ባለስልጣን አምባሳደር ሆኖ በዚህ ጉዳይ ላይ እሱ መናገር የለበትም በዚህ ጉዳይ ላይ መናገር ያለበት ወይ ጠቅላይ ሚኒስትሩ ወይም ደግሞ የውጭ ጉዳይ ሚኒስትሩ ናቸው የሚመለከታቸው የኢትዮጵያ ጉዳዮችን የውጭ ጉዳይን በሚመለከት የሰላምና የጦርነትን በሚመለከት በፍጹም መናገር እንኳን የለበትም ኢትዮጵያ ውስጥ ግን የመንግስታዊ አሰራር እንደሌለ ነው የሚያሳየው ይሄንን ከፍተኛ የሆነ መንግስት ባለስልጣን መናገር የለበትም ለአሁኑ ግን ምንድነው ብለን መውሰድ ያለብን በአንድ በኩል የአገሪቱ ጠቅላይ ሚኒስትር ነው የሚባለው በአንድ በኩል ሰላም ማለት አለበት ምክንያቱም የዲፕሎማሲ እንቅስቃሴ አለ አሁን ከአውሮፓም ከአሜሪካም የዲፕሎማሲ እንቅስቃሴዎች አሉ የልዩ መልእክተኛው የአሜሪካ የልዩ መልእክተኛው አንድ ትክክለኛ ነገር ያደረገው ምንድነው ባለፈው ጊዜ ከኢትዮጵያ እንደተመለሰ መግለጫ ሲሰጥ ስለነበረው ጊዜ መግለጫ ሲሰጥ የኤርትራን መንግስት ቋንቋ የምታውቁ ወዳጆቹ ከኢትዮጵያ ውስጥ እንዲወጣ እንድትነግሩት ብሎ ተናግሯል ይሄ በዲፕሎማሲ ቋንቋ ምንድነው ተጠንቀቅ ማለት ነው ተጠንቀቅ ልባርክ ማለት ነው እነሱም ቢሆን ይሄ ድብብቆሽ ጨዋታ የኢትዮጵያ መንግስት የሚያደርገው ድብብቆሽ ጨዋታ ዘላቂነት ሊኖረው እንደማይችል አሁን ያለው ሁኔታ ፈጽሞ ቀጣይነት ሊኖረው እንደማይችል ገብቷቸዋል ስለዚህ ሮበስት የሆነ የዲፕሎማሲ እንቅስቃሴ እየተደረገ ነው በአብይ አህመድ ላይ የዲፕሎማሲ ጫና አለ በግዴታ ወደ ጠረጴዛ ዙሪያ እንዲመጣ ይሄንን ለማድረግ አይፈልግም አብይ አህመድ በሁለት ሶስት ምክንያት ይሄንን ለማድረግ አይፈልግም በጠረጴዛ ዙሪያ ለመምጣት አይፈልግም ወደዛ ሊመጣ አይፈልግም ምክንያት አለው ነግረሃለሁ ምክንያቱ ስለዚህ ምንድነው አሁን ያደረገ ያለው እሱ እደራደራለሁ ይያለ ከአዲስ አበባ ያወራል ከሙሳ ፋቂና ከኦሉሴጋን ኦባሳንጆ ጋር ይሄንን ሴራውን ይሸርባል ሰላም ፈላጊ ነኝ ብሎ ለመናገር የሱ አምባሳደር ግን በሌላው የሱ ግማሽ ብሬኑ ላይ ያለውን ነው እየተናገረ ያለው አናቆ አይሆንም ይያለ እውነቴን ነው ማለት የኢትዮጵያ ጠቅላይ ሚኒስትር እውነተኛ ጠቅላይ ሚኒስትር ቢሆን ኖሮ እሱ ሰላም እየተናገረ የሱ አምባሳደር ግን ጦርነትን ሲያውጅ ከስራ ማባረር ነው ያለበት ዲስኳሊፋይ ነው የሚያደርገው እንዲህ አይነቱ አሰራር ለምን አንተ ተራ አምባሳደር ሆነ ጠቅላይ ሚኒስትሩ የሚናገረው ወይም የመንግስት ኮሙኒኬሽን ጽፈት ቤት ኃላፊ የሚናገረውን ሰላምን እንፈልጋለን እንደራደራለን በየትም ቦታ የሚለውን ነገር የሚቃወም ነገር የሚናገር ባለስልጣን ዝም ብሎ ፍሪላንስ የሚያደርግ ባለስልጣን የመንግስታዊ አሰራርን ስላልተቀበለ ከስራ ነው ማስወገድ ያለበት አግባብ ያለው ነገር ቢሆን ኖሮ ነገር ግን አብይ አህመድ ስለሚፈልገው ነው ለሌላ በአንድ በኩል ለውጭ ሀገር ጫና አው ሰላም ፈልጋለሁ ነው ቢለው በሌላ በኩል ግን መልእክት ያስተላለፈ ነው ጦርነቱን እቀጥላለሁ ይያለ ለምንድን ነው ይሄንን የሚያደርገው ይሄንን የሚያደርግበት አሁን እኔ ለመናገር እንኳን እየደከመኝ ያለው ለምንድን ነው እንደ ሱሌማን ደንደፎ የሚናገሩትን ነገር ይሄንንም እርባና አለው ብለን እኔ እናንተ እንኳን የምንናገርበት ተራ አንድ አምባሳደር የተናገረውን ነገር ጉዳይ ነው ብለን የምንናገርበት አይነት መንግስት ስለሆነብን ግዴታ ስለሆነብን ነው በዚህ ላይ የምንናገረው ጦርነቱን
አብይ ማስቆም አይችልም። አሁን አብይ ጦርነቱን ማስቆም አይችልም። ያሁኑን ዙሪያ ጦርነትን በበላይነት የሚመራው አዲስ አበባ አይደለም፣ 4 ኪሎ አይደለም፣ አስመራ ነው። የሚያዘው ጦርነቱን የሚመራው አስመራ ነው። የኢትዮጵያ ጦር በእዝ ደረጃ የምስራቅ እዝ ከዛ በኋላ ደግሞ በአውሮፕላን በእዝ ደረጃ ተሰብስቦ ኤርትራ ገብቶ ከኤርትራ በኩል ወደ ኢትዮጵያ እየወጋ ባለበት ሰዓት የኢትዮጵያ ጀነራል ነው የኤርትራ ምድር ላይ ሆኖ የሚያዘው የሚል ሰው ካለ የሞኝ ነው። አሁን ጦርነቱን እያዘዘ ያለ አብይ አህመድ ነው፣ ኢሳያስ አፈወርቂ ነው። ዋናው አዛዥ አዲስ አበባ ያለው አይደለም፣ አስመራ ያለው ነው። አስመራ ያለው ደግሞ ጦርነቱ እንዲቆም አይፈልግም በተለያዩ ምክንያት። አንደኛ የሚዋጉት አስተውል የሚዋጉት ኢትዮጵያ ውስጥ ነው፣ በኢትዮጵያ ምድር ላይ ነው፣ ኤርትራ ላይ አይደለም። ኢትዮጵያ ብትደክም ለኤርትራ ጥሩ ነው። ትግራይ ቢደክም ለኤርትራ ጥሩ ነው። ለምን? እሱ እነዚህ በደካከሙ ሀገሮች አካባቢ ውስጥ ታላቅ ሆኖ ለመታየት ስለሚፈልግ ነው። ኢትዮጵያንም ማድከም፣ ትግራይና ኢትዮጵያ ሲጣሉ ለማድከም ይሄ አጀንዳው በፈረንጅ አቆጣጠር በ1976 ዓ.ም የቀየሰው ነው። ከዚህ በፊት በ1993-94 በፈረንጅ አቆጣጠር ከፊት ለፊቱ የቆመውና ኢትዮጵያን እንደ እንዝርት ለማሽከርከር በፈለገበት ጊዜ አታደርገውም ብሎ ጦርነትን ሲያመጣ ጦርነት መልስ የሰጠው የትግራይ ተወላጅ የሆነውና የቲፒኤልኤፍ መሪ የነበረው የኢትዮጵያ ጠቅላይ ሚኒስትር በዛን ጊዜ የነበረው መለስ ዜናዊ ነው። ያስቆመው ቀጥ አድርጎ ያስቆመው እሱ ነው። ያሁኑ ግን ጠቅላይ ሚኒስትር ሆነ ብሎ ጠርቶ አስገብቶ አሁን እንደሚባለው ቁጭ ብለን ያስቀመጥነውን ቆመን ማውረድ አቃተን እንደሚባለው ለራሱ ይሄንን ጦርነት ማሸነፍ ስለማይችል ለራሱ ጦርነቱን ካላሸነፈ ደግሞ መቆየት ስለማይችል የኢትዮጵያን ጉዳይ ሞርጌጅ አድርጎ ለኢሳያስ አፈወርቂ ስለሰጠ ጦርነቱን ማቆም ስለማይችል በሁለት አፍ ይናገራል። በአንድ በኩል ሰላም ፈልጋለሁ ይላል፣ በሌላ በኩል ደግሞ በሱ ቡችላ በሆነ በማያገባው ነገር ውስጥ ገብቶ የሚናገረው ጦርነቱን ይቀጥላለሁ ብሎ ለሁለቱ ኦዲየንስ ይናገራል ማለት ነው። ለአስመራ መልእክት ያስተላልፋል፣ ለአማራ ክልል ባለስልጣናት መልእክት ያስተላልፋል፣ ለዓለም ዲፕሎማሲ ጫና ደግሞ መልስ ለመስጠት ነው። ስለዚህ ነው በአንድ ራስ ሁለት ምላስ በኢትዮጵያ ላይ የምታየው። በጣም አመሰግናለሁ ፕሮፌሰር። እንግዲህ ይሄ እውነትም በግልጽ የሚያመላክተው አሁን እርሶ ባስቀመጡት መንገድ ነው። ይሄንን ሰው በአጠቃላይ ሊመለከተው ይገባል። ምናልባት አሁን እየተደረገ ያለው እንቅስቃሴ ኦባሳንጆ ከዚህ ቀደም እኛ አይደለም የጻፍነው ባሉትም ደብዳቤም ቢሆን ቅሉ ኤርትራ ወደ ሰላማዊ ድርድር ለመምጣት ፍላጎት እንዳላቸው ነው ሲነገር የነበረው። ምናልባት ኤርትራ ወደ ሰላማዊ ድርድር እንድትገባ የሚደረግበት እድል ሊኖር ይሆን ወይንስ እሷን እንደዚሁ ወይ ደግሞ ኤርትራ እንደዚሁ ባለችበት ቦታ ሆና አሁን አሜሪካ የአፍሪካ ቀንድ ልዩ መልእክተኛው ማይክ ሃመር በተናገሩት መንገድ እንኳን አሜሪካ ጫና ሳድራ በዛ መንገድ ኤርትራን ከኢትዮጵያ ጦርነት ውስጥ እጇን እንድታወጣ ወይ ደግሞ ምናልባት እንግዲህ አሁን ኤርትራ አይደለችም እኔ ሲመስለኝ ኢትዮጵያ ራሷ ናት ኤርትራ ሆና ሰራዊቷን ኤርትራ ውስጥ አስገብታ እንደ ኤርትራ የራሷን ዜጎች እየወጋች ያለችውና ኤርትራ ወደ ድርድሩ የምትገባበት አማራጭ አለ ወይ? ኤርትራን ወደ ጎን ትቶ የሚደረገው ድርድር ውጤታማ ሊሆን ይችላል ወይ የሚለውን ነገር ላንሳበት ፈልጌ ነው። ይሄ ጦርነት ምንድነው? ጦርነቱ ምን አይነት ጦርነት ነው? ይሄ ጦርነቱ እንዲቆም ነው አይደለም? የሰላም ድርድር የሚባለው ጦርነት እንዲቆም ነው። ይሄ ጦርነት የማን ጦርነት ነው? የኤርትራ ጦርነት ከሆነና ኤርትራ ከኢትዮጵያ ጋር ጦርነት ውስጥ ገብታ ከሆነ ኤርትራ መጠራት አለባት። ይሄ ጦርነት በኤርትራና በኢትዮጵያ መካከል ከሆነ እየተደረገ ያለው ይሄም ማለት ምን ማለት ነው? የኢትዮጵያ መንግስት ትግራይ የኢትዮጵያ አካል አይደለም፣ የትግራይ ህዝብ የኢትዮጵያ አካል አይደለም። ስለዚህ እኛ የምንዋጋው ከኤርትራ ጋር ነው ካለ ከኤርትራ ጋር ይደራደር። ነገር ግን ትግራይ የኢትዮጵያ አካል አይደለችም ብሎ አስቦ ትግራይን አውጥቶ
ከኤርትራ ጋር ለመደራደር ከፈለገ እዛ ላይ መደራደር ይችላል ከዛ ውጪ ግን ኤርትራ ጣልቃ ገብ ነው ህጋዊ በሆነ መንገድ እንኳን አይደለም የተጠራችው ወደ ጦርነት እንድትገባ ጣልቃ ገብ ነው ጣልቃ ገብ ሁሉ የማንም ጣልቃ ገብ አካባቢ የሚመጣ ከሆነ ኤርትራ ብቻ አይደለም መግባት ያለበት በዚህ ጉዳይ ላይ በዛ ሎጂክ የምንሄድ ከሆነ መግባት ያለበት በጦርነቱ ላይ የተሳተፈ ሁሉ ይግባ ከሆነ ኦባሳንጆ እኮ አይገባውም ያልኩህ ለዚህ ነው ዩናይትድ አረብ ኤሚሬትስም መግባት አለበት ተርኪም መግባት አለበት ሱዳንም መግባት አለበት ሶማሊያም መግባት አለበት የሶማሊያ ኃይሎችም እዚህ ውስጥ ተካፍለዋል ኢራንም መግባት አለበት እንደዚህ ሁሉ መግባት አለባቸው ማን ተካፈለ በጦርነቱ ከተባለ በዛ አይነት ከሆነ ኤርትራ ትግባ ከተባለ ስለዚህ መነሻ የለውም እንደ አይነት ንግግር ነገር ግን የማን መልእክተኛ ነው እሱ ራሱ ሎክ የትግራይ መንግስት ለዲፕሎማሲ ብሎ ኦባሳንጆ በአክብሮት ሊናገር ይችላል እኔ ግን በአክብሮት እንኳን ለመናገር የሚያስፈልገኝ ምክንያት የለም እዚህ ጉዳይ ላይ የዲፕሎማቲክ ናይሲቲስ የሚባለው ነገርን ያንን የዲፕሎማሲ ዴኮረም መጠበቅ ያለብን ሰው አይደለም ስለዚህ እውነቱን ነው መናገረው አሁን በዚህ ጦርነት ውስጥ ማን አዛዥ እንደሆነ የአፍሪካ ህብረትም ገብተውታል ማለት ነው ያለ አስመራ ፈቃድ ያለ ኢሳያስ ፈቃድ ጦርነትን አብይ አህመድ ማቆም አይችልም ስለዚህ ነው መግባት ያለበት ብሎ ሊሆን ይችላል ስለዚህ ይሄንን አድርገው ብሎ ከሆነ ይሄ ኦሉሴጉን ኦባሳንጆ ይሄንን አስበው ከሆነ የሚናገረው ኤርትራን ትግባበት እንደ ህጋዊ ወይም ቅቡልነት እንዳለው ሌጂቲሜት እንደሆነ ነገር አድርጎ የሚናገር ከሆነ በዚህ አይነቶቹ ምክንያቶች ነው ኦባሳንጆ የአደራዳሪነት ቦታውን መልቀቅ ያለበት ኦባሳንጆ የአደራዳሪነት ቦታውን መልቀቅ አለበት ምክንያቱም አንደኛ አላምንህም ብሏል አንዱ ወገን እኔም አንተም በተግባር አይተናል ምን ሲያደርግ እንደነበረ የወገነ ነው በኢትዮጵያ በኩል ስላለ ነው ኤርትራንም የሚጠራው ያለው ሶስተኛ የራሱ ኤክስፒሪየንስ አለው በያፍራ ላይ እሱ ራሱ የነበረበትን የራሱን የኢቦ ወገንን ትቶ ከናይጄሪያ መንግስት ጋር ተሰልፎ ኮሎኔል ሆኖ ሲወጋ የነበረ ስለ ሲጅ የሚያውቅ ስለ ከበባ የሚያውቅ ምክንያቱም ያ ነው የተደረገው በቢያፍራ ላይ እሱ ነው ይሄ ሰውዬ ዲስኳሊፋይድ መሆን ያለበት ነው ሀብታሙ እስካሁን ወደፊትም ኦባሳንጆ ነው የሚያደራድረው የሚል የፒስ ፕሮሰስ ካለ ዋጋ የለው የሚያስፈልግ ከሆነ የሚሰሙ ከሆነ ምናልባትም አሁን ባደረጉት መሰረት ከኬንያም ከደቡብ አፍሪካም ለመጨመር ፈልገው ከሆነ ሌሎችንም መጨመር አለባቸው የአውሮፓ ህብረትንም መጨመር አለባቸው አሜሪካንንም መጨመር አለባቸው እነዚህ ዓለም አቀፋዊ የሆነ የሰላም ፕሮሰስ ለማድረግ ሲችሉ ብቻና አገር ውስጥ ያለው ጦርነት ከትግራይ ብቻ ጋር ሳይሆን በጠቅላላው አገር ያለ የእርስ በርስ ጦርነት እሱን ችግር ለመፍታት ሲነሱ ብቻ ነው ካለበለዚያ ሌላው ሁሉ ጨዋታ ነው የሚሆነው አመሰግናለሁ ፕሮፌሰር እንግዲህ እጅግ በጣም በሚያሳዝን ሁኔታ ኢትዮጵያኖችም ምን ማለት እንደሚፈልጉ አላውቅም ምናልባት አንድ በኢትዮጵያዊ አባባል ገለጽ የለለፍና አንድ ጎረቤትህ ወይ ደግሞ የቅርብ ሰው የሆነ ሰው ሚስት ያለችውን ሰውዬ ጎረቤቱ ጋር ሄዶ ወይ ደግሞ እዛ ቅርብ ያለው ሰውዬ ጋር ሄዶ የዛን ሰውዬ ሚስት ቀሚሷን ገልቦ እየገረፈ ባለቤትየው ቆሞ የሚመለከትበት ጊዜ እያየን ነው የምንመለከተውና በዛ ደረጃ ውስጥ የዘቀጠ ማንነትና በሀፍረት የተሽሞነመነ ማንነት ይዞ በኤርትራ ሰራዊት ኢትዮጵያ ውስጥ ተቆ ሲዋጋ ሌሎች ሀገራት እንኳን አረግዴላችሁም ለዋላዊነታችሁን አታስደፍሩ ብሎ የሚናገሩበት ጊዜ ኤርትራ እንደዚህ የሚጎርር ህዝብ እና ሀገር ወዳድ ነኝ ባይ ምን ሊናገር እንደሚችል አላውቅም ምናልባት በዛ ሚስቱ በሌላ ሰው አጠገቡ ስትገረፍ ቆሞ ከሚመለከት ሰው ጋር ነው ማመሳሰለው ምክንያቱም የትግራይ ህዝብ የኢትዮጵያ አካል ነው ኢትዮጵያን አካል ሌላ ወራሪ
መጥቶ ሲወጋ አብዛኛው ደግሞ ይሄንን የሚያደርገው ከነሱ ጋር አይደለም መስራት መኖር አብሮ መለመን እንኳን አይቻልም ተብሎ ሲሰደቡ የነበሩት አድጊ ብሎ ራሱ ሲገልጻቸው የነበሩት ይሄ የአማራ ኤሊት የሚባለው አካባቢ አድጊ ማለት እንግዲህ በትግርኛ ወደ አህያ ትርጉሙና እንደዛ ብሎ የሚናገሩን ሰውዬ አለቃችን ጌታችን ብሎ ከስሩ ሹር ጉድ ስሉ ስትመለከት የሚያሳፍር ነው እንደ አንድ ኢትዮጵያዊ ብለህ ራስን መስቆጥር ከሆነ ማንኛውም ኢትዮጵያዊ ይሄን ነገር ሊገነዘበው ይገባል ጦርነት ይብቃ ብለህ ስንናገር አይብቃ የሚሉ በአምባሳደር ደረጃ ያሉ ሀገርን ወክለው በተለያዩ ዓለም ሀገራት የሚሰሩ ከዚህ ቀደም በአፍሪካ በጅቡቲ ሲሰራ እንደነበረ ነው ማለት አምባሳደር ሱሌማን ደንደፈው እሱና እሱ መሰል ሰዎች ይሄን ነገር ሲናገሩ ምን አይነት የዘቀጠ ማንነትና የሀገር ወዳድ ወይ ደግሞ ሀገርን የማክበርና ሀገርን ሉዓላዊነት ምን እንደሆነ መገንዘብ እንኳን ያቃታቸው ሰዎች እየመሯት ያለ ሁኔታ ነው ፕሮፌሰር አንድ ከዚህ ጋር ተያይዞ ማነሳሉት ነገር ቅድም ስናነሳበት የነበረውን ነገር ነው ማነሳሉት ምናልባት ኢትዮጵያ ውስጥ አሁን ያለው ጦርነት ወደ ትግራይ የሄደው ኦሮሚያ ውስጥ ያለውን ጦርነት ስሩ እዛ ነው የሚል ነው መጀመሪያ ወደዛ እንዲሄድ ተደረገውና ኦሮሚያ ውስጥ ተሞክረው አይ ሸረሪቷ ሳይሆን የሸረሪቷን ድር ሳይሆን ሸረሪቷን ለማጥፋት ህዋት ላይ መዝመት አለብን ተብሎ ነው ወደዛ የተከሄደውና አሁን ያም አልሆነም ደግሞ ህዝቡን ለማጥፋት ጭምር አሳውን ለማጥፋት ባህሩን ማድረቅ በሚል ስትራቴጂ ዘምተው የተለያዩ ቦታዎች ላይ ሽንፈት ገጥሟቸው በሚዘምቱበት ቦታ ሁሉ ለኦሮሞ ነጻነት ጦር ትጥቅ ያስታጠቁ ወደ ኋላ እየተመለሱ ነው የሚገኙትና ከዚህ ጋር አያይዘን ድርድር የሚባለው ነገር ራሱ ቢመጣ ወይ ደግሞ የሚደረግ ከሆነ ይሄንኛው ሰፊው ግማሹ የኢትዮጵያ ክፍል በእንደዚህ አይነት ሁኔታ ውስጥ ባለበት ቅድም ስናሳያቸው በነበሩ ቪዲዮዎች ባለበት መንግስት የሚባለው ነገር በዞን ወረዳዎች የተወሰኑ የዞን ወረዳዎች ተንጠልጥሎ ባለበት ሁኔታ ድርድር የሚባለው ዓለም አቀፉ ማህበረሰብ በሲጅም ምክንያት በተለያዩ ጉዳዮች ምክንያት ወደ ትግራይ አይኑን ስላዞረ ብቻ ሰላም ይመጣል ነው በኢትዮጵያ ላይ የምር ማድረግ ይቻላል የኦሮሚያን አካባቢ ሳያካትቱ ማለት ነው አሁን መጨረሻ ላይ ለመናገር የፈለኩትም እሱን ነው አሁን ያለው ጦርነት ብዙ ጊዜ እንደሚሉት በህወሓትና በብልጽግና መካከል ወይም በፌደራል መንግስትና በአካባቢው የክልላዊ መንግስት ነው የሚባለው የተሳሳተ ነው ቅድም መጀመሪያ ላይ ስንናገር ነው የነበረው ሰፊ የኦሮሚያ አካባቢ በሙሉ በዚህ የእርስ በርስ ጦርነት አካል ነው ጦርነቱም የጀመረው ከዛ ነው ይሄ እንግዲህ ጦርነት ስለ የጦር ሜዳው የተከፈተው እዛ ላይ ነው ግን የዚህ ጦርነት መሰረቱ ምንድነው በኢትዮጵያ ውስጥ አንደኛ አሁን ስልጣን ላይ የወጡት ለአብይ አህመድም የሮድ ማፕ ሰጠ ነው የሚሉት የፖለቲካ ያንድ አይነት የፖለቲካ መስመር አቀንቃኞች ግባቸው የኢትዮጵያ ህገ መንግስትን መሻር በዛ ኢትዮጵያ ህገ መንግስት ላይ ተመስርቶ ቆሞ የነበረውን የህብረ ብሔራዊ ፌደራሊዝምን መደምሰስ ይሄንን ለማድረግ ደግሞ የዚህ ጠንሳሽ እንደነሱ እንደሚያስቡት ነው የዚህ ጠንሳሽ የዚህ ፈጣሪ የህገ መንግስቱን ፈጣሪ የህብረ ብሔራዊ ፌደራሊዝም ፈጣሪ ህወሓት ነውና ህወሓትን ማጥፋት አለብን ህገ መንግስቱንም ህብረ ብሔራዊ ፌደራሊዝሙን ለማጥፋት አውተሩ ማጥፋት አለብን ነው ዋናው ዓላማ ህወሓትም አይደለም ለልህ ነው ዋናው ዓላማ ህወሓትም አይደለም ህወሓት ይሄንን ስለፈጠረ ነው የተወነጀለበት ምክንያቱም የኢትዮጵያ ህገ መንግስትና የህብረ ብሔራዊ ፌደራሊዝሙ የኢትዮጵያ ብሔረሰቦች ምርጫ ነው እንጂ የህወሓት ከላይ አፄ ኃይለ ሥላሴ በገዛ ራሱ ፈቃድ የሰጠው ነገር አልነበረም ህወሓትን ግን ወነጀሉበት የዛ ፈጣሪ እነሱ ነው ብለው ግቡ እነዚህን ይሄንን ስርዓት መናድ ነው ይሄንን ህገ መንግስት ማጥፋት ነው አንድ ይሄ ነው ሁለተኛ በኢትዮጵያ ውስጥ ይሄን ያምኑ እንደሆነ ላቀም በኢትዮጵያ ውስጥ ያሉትን ችግሮች በሙሉ አሁንም የሚያነሳሳው ወደ ስልጣን ለመመለስ ብሎ የሚያነሳሳው ህወሓት ነው የሚሉት እቺ ደግሞ ከአብይ አህመድ አእምሮ ነው የምትመነጨው እውነቱን ነው ማለት የሚሰማኝም ይመነኝ በዚህ ነገር ላይ አብይ አህመድ ጦርነቱን የሚያካሂደው
እኔ ህወሓት እስካለ ድረስ በስልጣን ላይ መቆየት አልችልም፣ በህይወትም መኖር አልችልም ብሎ ያምናል። አውቃለሁ ይሄንን ያምናል። ይገሉኛል ነው የሚለው፣ ኩዴታ ያካሄዱብኛል ነው የሚለው። ስለዚህ ወደ ህወሓት የሚሄድበት ምክንያቶቹ እነዚህ ጉዳዮች ናቸው። ተንኳሹ በሌላ ቦታ ያሉትንም ተንኳሹ ህወሓት ነው። ለዚህ ነው ጦርነት ውስጥ የገባው። ሌሎቹን በሙሉ የህወሓት ቅጥያ አድርጎ ነው የሚንቀሳቀሰው ያለው። ይህንን መፍታት ይቻላል ወይ ያለ ሌሎቹ ተሳትፎ ላልከው ምናልባት ህወሓት ነው። አንዳንድ የውጭ ሀገር ዲፕሎማቶችም እንደሚያምኑት የዚህ ሁሉ ሐሳብ አፍላቂ አቀንቃኝና አደራጅ ህወሓት ነው። ከህወሓት ጋር ከጨረስን ከሁሉ ጋር እንጨርሳለን የሚል አስተሳሰብ ያላቸው ሰዎች አሉ። ነገር ግን እጅግ የተሳሳተ አስተሳሰብ ነው። አሁን ኢትዮጵያ ውስጥ ያለው በአንድ በኩል የኦሮሞ ነፃነት ሰራዊትም ይሁን ሌሎችም የኢትዮጵያ ብሔር ብሔረሰቦች በተለያየ መንገድ ትግል ገጥመው ያሉት ይሁኑ የኢትዮጵያ ህገ መንግስት እንደ ቡድን እንደ ብሔር የሰጠን መብት ይከበርልን የሚሉ ናቸው። አገውም ይሄንን ነው የሚጠይቀው፣ ቅማንትም ይሄንን ነው የሚጠይቀው፣ ቤኒሻንጉልም ወላይታም ሲዳማም ሁሉ የሚጠይቁት ይህ መብት ይከበርልን ነው እንጂ ይህ ህገ መንግስት ይቀደድልን እና ህብረ ብሔራዊ ፌዴራሊዝም ይጥፋልን አይደለም። ያንን ነው እሱን በማጥፋት ይሄ ህዝቡ የሚጠይቀውን መብቱን በሙሉ በማጥፋት ኢትዮጵያ ውስጥ ሰላም ለማውረድ ይቻላል። ህወሓት ብቻ ነው የዚህ አመንጪ። ስለዚህ ከህወሓት ጋር ከተደራደርና ከጨረስን ለነዚህ ሁሉ የነፍስ አባት የሆነውን ጋር ስለጨረስን እናቆማለን ብሎ የሚያስብ አዲስ አበባ ውስጥ ምናልባት አንድ ሰው አለ፣ ምክንያቱም የገዛ ራሱ ፍራቻ ስላለው። ከዛ ውጭ ያለው ሰው ግን ይህንን የሚያምነው አይመስለኝም። ስለዚህ በተግባር ደረጃም ካየኸው ጦርነቱ ሊቆም አይችልም። አሁን ባለው ሁኔታ ቅድም ነግሬሃለሁ፣ ጉዳዩ አስመራ ነው ያለው ብዬ። ጦርነቱ በዚህ አይነት ሊቆም አይችልም። ጦርነቱ ደግሞ የሚቆመው የህዝቦችን መብት ለዘላለም የታገሉበትን ለዘመናት የታገሉበትን መብት በመቀማት ነው ብሎ የሚያስቡ ከሆነ ይቺ ሀገር ቀጥላ የደም አውድማ የምትሆንበት ነው እንጂ አንድ አገር ሆና እንኳን ልትኖር የምትችልበት አይደለም የሚሆነው። ይሄ ለምን ለሰው ግልጽ እንደማይሆን አላውቅም። ሊቆም አይችልም። አጭሩ መልሴ ይሄ ነው። ሊቆም አይችልም። ከሆነ የሚደረገው ይሄ ሀገር ሊጠፋ ነው። አዲስ አይነት ሶሻል ኮንትራክት ወይም ፖለቲካል ሴትልመንት የሚባል ነገር ላይ መድረስ አለበት። እዛ ላይ ለመድረስ ደግሞ እንደገና የአገርን የማዳን ኮንቨንሽን ተደርጎ ነው እዛ ላይ መድረስ የሚቻለው እንጂ ጦርነቱን ለማቃም ከጦረኞች ጋር መነጋገር ይቻላል። ሰላምን ለማስፈን ግን ሌላ እርምጃ ነው የሚያስፈልገው ማለት ነው።